ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎች ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስ ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቀጥታ ወደ ዝርዝር ዜናዎቹ አልፋለሁ። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ለመላው የእስልምና እምነት ተከታዮች ለ1447ኛው የኢድ አልድሃ አረፋ በዓል የእንኳን አደረሳችሁ መልእክት አስተላለፈ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ለ1447ኛውን የኢድ አልድሃ አረፋ በዓል አስመልክቶ ለመላው የእስልምና እምነት ተከታዮች በተለይም ደግሞ በዓሉን በየግንባሩና በየአውደ ውጊያው ላይ ሆነው ለህዝባቸው ህልውና እየተጋደሉ ለሚገኙ የድርጅቱ ሙስሊም አመራሮችና የፋኖ አባላት እንኳን አደረሳችሁ የትግል መግለጫ አስተላለፈ። ንቅናቄው ባወጣው ይፋዊ መግለጫ መሰረት ይህ ታላቅ በዓል ፍጹም ትዕግስትና መስዋዕትነትን በመጨረሻ ወደ ላቀ ክብርና ታላቅ ድል የሚያደርሱ መሆናቸውን በጽኑ የምናስታውስበት መሆኑን ጠቁሟል። ታላቁ ነብይ ኢብራሂም በከባድ ፈተና ውስጥ ሆነው ያሳዩት የማይናወጥ እምነት፣ ጽናትና ለመለኮታዊ ትዕዛዝ መገዛት ዛሬም እውነትን አንግበው ለህዝባቸው ህልውናና ነፃነት በየበረሃው እየተጋደሉ ላሉ ጀግኖችና ለመላው ተበዳይ ወገኖቻችን ትልቅ የታሪክና የሞራል ትምህርት መሆኑን አፋብን ገልጿል። ይህንን ታላቅ የአረፋ በዓል ስናከብር የአማራ ህዝብ የተጋረጠበትን የህልውናና የዘር ማጥፋት አደጋ ለመቀልበስ ሙስሊም ክርስቲያኑ ማህበረሰብ በአብሮነት በመከባበርና በአንድነት ለጋራ ዓላማ መቆም እንዳለበት ንቅናቄው አስታውሷል። ዘርፈ ብዙ ጫናዎች በጋራ ለመቋቋም የሃይማኖት ልዩነት ሳይበግረው መላው ህዝብ እጅ ለእጅ ተያይዞ በአንድነት ሊቆም እንደሚገባም መግለጫው በብርቱ አሳስቧል። በተጨማሪም የአማራ ፋኖ ብሔራዊ ንቅናቄ መላው በዓሉን የሚያከብር ወገን በአረመኔው የብልጽግና አገዛዝ የግፍ በትር ስልጣን ሳቢያ ከተቀደሰ ቀያቸው የተፈናቀሉትን በሚሊዮን የሚቆጠሩ ወገኖቻችንን እንዲያስብ ጥሪ አቅርቧል። በዚሁ አውዳሚ የዘር ማጥፋት ጦርነትና በተለያዩ ሰው ሰራሽ አደጋዎች ምክንያት ችግር ላይ የወደቁትንና የተራቡትን ወገኖች በዓሉ በሚያዘው መሰረት በመጠየቅ በመደገፍና በመርዳት የሰብአዊነትና የወገን ደራሽነትን ጥግ ሊታይ እንደሚገባ አፋብን አሳስቧል። የህዝብ ጋሻ የሆነው የፋኖ ብርቱ ክንድ የአገዛዙን ወታደራዊና ፖለቲካዊ መዋቅር በየቀጠናው እያፈረሰ ሙሉ ነፃነትን ለማወጅ እየገሰገሰ መሆኑን የጠቀሰው ንቅናቄው ለመላው የእስልምና እምነት ተከታዮች በድጋሚ መልካም የኢድ አል አድሃ በዓል እንዲሆንላቸው ተመኝቷል። በየለንና በአላላ ግንባሮች በተደረገ የተቀናጀ ውጊያ የአገዛዙ ወራሪ ኃይል ተመታ። በመንዝማማ የተጠራው የምርጫ ቅስቀሳ ከሸፈ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እስር የሚንቀሳቀሱት የደጃዝማች ተሰማ እርገጤ ክፍለ ጦርና ጀግኖች አባት አርበኞች ከየአቅጣጫው የመጣውን የአገዛዙን ቅጥረኛ ሰራዊት በተቀናጀ የመከላከልና የመልሶ ማጥቃት ውጊያ በመምታት አንጸባራቂ ድል መቀዳጀታቸውን አስታወቁ። ግንቦት 18 ቀን 2018 ዓ.ም ከጧት ጀምሮ መነሻቸውን ከአጣዬና ከሸዋሮቢት ከተማዎች በማድረግ የየለን ቀበሌ ህዝብን ለመጨፍጨፍ የይስሙላ የጨረባ ምርጫ ለማስፈጸም የተንቀሳቀሱት የአገዛዙ ኃይሎች በፋኖ አናብስቶች ብርቱ መለኮታዊ በትር ተመተው ወደ መጡበት ቀበሮ ጉድጓድ ተባረዋል። ከእዙ ህዝብ ግንኙነት መምሪያ የተገኘው የወታደራዊ ግንባር መረጃ እንደሚያመለክተው የአገዛዙ ጦር የአጣዬ ልዩ ዞንን ተገን በማድረግና በጎዜ ተራራ በኩል ወደ የለን ቀበሌ ሲገሰግስ የመሐመድ ቢሆነኝ
ኮር የደጃዝማች ተሰማ እርገጤ ክፍለ ጦር አባላት ከአካባቢው አባት አርበኞች ከታደለ ወርቁ ብርጌድ እና ከሙሐመድ ስንዴው ብርጌድ ከተውጣጡ ተወርዋሪ ሻለቆች ጋር በመቀናጀት በነጣፌና በሰውር ጅረት በኩል አይቀጡ ቅጣት ቀጠሉታል። የንስሮቹን ብትር መቋቋም ያቃተው ጠላት ንጹሐን አርሶ አደሮችን በማገት ፋኖን ማረክን በሚል የሐሰት ወሬ እያሰቃያቸው ሲያዋክብ የዋለ ሲሆን ከሸዋሮቢት ከተማ የተተኮሰው የጀነራል መድፍ በጎለን ጋዲሳ ጎጥ ነዋሪ በነበሩት አቶ አሰፋና በሁለት ህፃናት ልጆቻቸው ላይ አርፈው በጽኑ አቁስለዋቸዋል። ንጹሐኑ በአሁኑ ወቅት በሕክምና ላይ የሚገኙ ሲሆን የእርሻ ከብቶቻቸውና በርካታ በጎችና ፍየሎችም በመድፍ ጥቃቱ ሳቢያ አልቀዋል። ተስፋ የቆረጠውና በፍርሃት የተዋጠው የጠላት ኃይል በየለን ቀበሌ ህዝቡን ሰብስቦ እገላለሁ በማለት ሲያስፈራራ ቢቆይም በመጨረሻም የፋኖን ክንድን መቋቋም አቅቶት መድፍና ሞርተሩን ወደ ንጹሐን እየተኮሰ ወደ ሸዋሮቢት ከተማ እግሬ አውጪ ብሎ ፈርጥጧል። በሌላ አቅጣጫ ከአጣዬ ከተማ ተነስቶ ወደ አላላ ቀበሌ ብርቂቶ እና ሸረፋ ተጨማሪ ኃይል ያስገባው የጠላት ጦር በአካባቢ በነበሩት ጀግኖች አባቶች አርበኞች ብርቱ የመከላከል እርምጃ ተመቷል። ከሰዓት በኋላ በተሰነዘረበት አስገራሚ የመልስ ማጥቃት እርምጃም ጠላት ሙሉ በሙሉ ተሸንፎ ወደ መጣበት መሸሹ ታውቋል። በተመሳሳይ ዜና ከመንዝ ማማ ሞላሌ ወረዳ ተነስቶ ወደ መለያ ይገም ቀበሌዎች የምርጫ ቅስቀሳ ሰልፍ አደርጋለሁ በሚል የተንቀሳቀሰው የአገዛዙ ኃይል አባት አርበኞች ቀድመው ቦታ በመያዝ እና የስርዓቱን መንገድ መሪዎች በመቀንደሽ እቅዳቸው ሳይሳኩ ተዋርደው ወደ መጡበት እንዲመለሱ አድርገዋቸዋል። የአሳምነው እዝ ህዝብ ግንኙነት መምሪያ ባወጣው መግለጫ አገዛዙ የህዝብን የለውጥና የነፃነት ጥያቄ በጠመንጃ ለማፈንና የፖለቲካ ድራማውን ለመጫን የሚሄድበት የጭንቀት መንገድ ሁሉ በፋኖና በአባት አርበኞች የጋራ ጥረት እየፈረሰ መሆኑ ተጠቁመው የህልውና ተጋድለው መዳረሻ ሙሉ ነፃነት መሆኑን ዳግም አረጋግጧል። በገርገራ ግንባር በተደረገ መብረቃዊ ጥቃት የአገዛዙ ወንበር አስጠባቂ ጦር ተመታ። 12 ሲደመሰሱ 17ቱ ቆሰሉ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ስር የሚንቀሳቀሰው የ303ኛ ግዙፉ አሳምነው ኮር ባለ ግርማው 81ኛ ክፍለ ጦር የጨረባ ምርጫ አስፈጽማለሁ በሚል በቀን ቅዠት ውስጥ በሚደናበረው የአፓርታይዱ የአብይ አህመድ ወንበር አስጠባቂ ሰራዊት ላይ በአስደናቂ ወታደራዊ ብቃት ታላቅ ድል መቀናጀቱን አስታወቀ። በሰሜን ወሎ ዞን ገርገራ ግንባር በተጠና ኦፕሬሽን መብረቃዊ ጥቃት የተሰነዘረበትና ወደ አገሪቱ አቅጣጫ ለመንቀሳቀስ የሞከረው የአገዛዙ ደመነፍሳዊ ኃይል የፋኖን ብርቱ ክንድ መቋቋም አቅቶት እግሬ አውጪ በማለት ወደ ለመደው የአይጥ ጉድጓዱ ለመግባት ተገዷል። ከእዙ የ303ኛ ግዙፍ አሳምነው ኮር ህዝብ ግንኙነት መምሪያ የተገኘው የወታደራዊ ግንባር መረጃው እንደሚያመለክተው ግንቦት 19 ቀን 2018 ዓ.ም ረፋዱ ላይ በተከናወነው በዚህ የተሳካ ኦፕሬሽን 12 የአገዛዙ ወታደሮች ሙሉ በሙሉ ሲደመሰሱ 17ቱ ደግሞ በጽኑ ቁስለኛ ሆነዋል። በጦር ጠበብቶቹ የ81ኛ ክፍለ ጦር አመራሮች የተመራው እና የተቃኘው ይህ ወታደራዊ እርምጃ የአካባቢውን ንጹሐን ዜጎች ለብልጽግና የምርጫ ድጋፍ ሰልፍ ውጡ እያለ ሲያሰቃይና ሲያዋክብ የነበረው የስርዓቱ አቀንቀኞች ቅስም ሙሉ በሙሉ የሰበረና ያስደነገጠ ሆኖ አልፏል። የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ መዳረሻው ሙሉ ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ የአገዛዙን የፖለቲካ ድራማና ወታደራዊ መዋቅር እያፈረሰ በአስተማማኝ ሁኔታ ወደፊት መገስገሱን እንደሚቀጥል ዳግም አረጋግጧል። በአማራ ክልል የምርጫ ቁሳቁስ ማከፋፈያ ጣቢያዎች በፋኖ ቁጥጥር ስር ዋሉ። አገዛዙ በከተሞች የፕሮፓጋንዳ ፊልም ለመቅረጽ እየተዘጋጀ መሆኑ ተጋለጠ። የብልጽግና አገዛዝ አስፈጻሚዎች በአማራ ክልል የይስሙላ ምርጫ ለማካሄድ ከፍተኛ ወጪ መድበውና መዋቅራቸውን አስገድደው እየተንቀሳቀሱ ቢሆንም
በመሬት ላይ ባለው እውነተኛ የኃይል ሚዛን ምክንያት ምርጫውን ሙሉ በሙሉ የማቋረጥና የማክሸፍ እርምጃ በከፍተኛ ስኬት እየተከናወነ መሆኑ ታወቀ። ከየግንባሩ የተገኙት ሪፖርቶችና የመሬት ላይ መረጃዎች እንደሚያመለክቱት ክንደ ብርቱ የሆኑት የፋኖ ኃይሎች በበርካታ የገጠር ከተሞች፣ የገጠር ቀበሌዎችና ወረዳዎች የሚገኙ የምርጫ ካርዶችና የቁሳቁስ ማከፋፈያ ዋና ዋና ጣቢያዎችን ሙሉ በሙሉ በቁጥጥራቸው ስር አውለዋቸዋል። ይህንን ቁጥጥር ተከትሎም አገዛዙ ሊያካሂድ የነበረው የምርጫ ሂደት ሙሉ በሙሉ ከጥቅም ውጭ እንዲሆንና እንዳይካሄድ ብርቱ ወታደራዊ ፖለቲካዊ ጫና ተፈጥሯል። ይህ በእንዲህ እንዳለ መሬት ላይ ያለው ፍጹም የቁጥጥር እጦት ውድቀት ለመሸሸግ የብልጽግና አገዛዝ አዲስ የፕሮፓጋንዳ ድራማ ማዘጋጀቱን የውስጥ ምስጢራዊ ምንጮች አጋልጠዋል። አገዛዙ ሰራዊትና ከባድ መሳሪያ ባከማቸባቸው ጥቂት የከተማ ማዕከላት አካባቢ የምርጫ ድራማውን በይስሙላ አከናውኖ በመጨረሻም መላው ህዝብ መረጠኝ የሚል የሐሰት ምስል ለመፍጠርና የፕሮፓጋንዳ ፊልም ለመቅረጽ ሰፊ ዝግጅት እያደረገ ይገኛል። ይህ የካድሬዎችና የደህንነት መዋቅሩ የጭንቀት እቅድ በመሬት ላይ ያለውን እውነተኛ የህዝብ ብሶት እና የፋኖን ፍጹም የበላይነት የሚቀይር እንዳልሆነ ተንታኞች ይገልጻሉ። ህዝብን በኃይል እያገቱና ታዳጊ ህፃናትን ሳይቀር በፋይዳ መታወቂያ ስም ለኮሮጆ ማጭበርበሪያ እየተጠቀሙ የሚገኙት የአገዛዙ አስፈጻሚዎች አሁንም በጀግናው የፋኖ ሰራዊትና በአባት አርበኞች የተቀናጀ ክንድ መውጫ ቀዳዳ እያጡ ሲሆን መዳረሻው ሙሉ ነፃነትና ድል የሆነው የህልውና ተጋድሎ የአገዛዙን የፖለቲካ ቲያትር በየቀኑ የማፍረሱን ኦፕሬሽን አጠናክሮ እንደሚቀጥል ከየእዞቹ የተገኙት መረጃዎች ያረጋግጣሉ። የዓለም አቀፍ ታዛቢዎች አለመምጣት በአዲስ አበባ አገዛዝ ላይ ከፍተኛ ድንጋጤን ፈጠረ። በከተሞች የጸጥታ ስጋት በሚል ሰፊ አፈና ተጀምሯል። የይስሙላው አገራዊ ምርጫ ከመቃረቡ ጋር ተያይዞ በዋና ከተማዋ አዲስ አበባና በሀገሪቱ ዋና ዋና ከተሞች ላይ ተወዳዳሪ የሌለው ከፍተኛ የሰዓት እላፊና የጸጥታ ጥበቃ መጣሉ ታወቀ። ይህ በእንዲህ እንዳለ የአውሮፓ ህብረትና የዓለም አቀፍ ማህበረሰብ በምርጫው ላይ ታዛቢ አንልክም ሲሉ ያሳለፉት ጽኑ ውሳኔ በአገዛዙ የውስጥ ክበብና በከፍተኛ የካድሬ መዋቅር ላይ ታላቅ ድንጋጤና መረበሽ መፍጠሩን ይፋዊ ምንጮች አጋልጠዋል። አምባገነኑ የብልጽግና ስርዓት ይህንን ምርጫ ለዓለም አቀፍ ማህበረሰብ የዲሞክራሲ ማረጋገጫ አድርጎ ለማቅረብና የጠፋውን የፖለቲካ ቅቡልነት ለመግዛት አቅዶ የነበረ ቢሆንም የምዕራባውያን የታዛቢ ተቋማት ውሳኔ ግን ይህንን የፕሮፓጋንዳ እቅድ ሙሉ በሙሉ አክሽፎታል። እቅዱ መክሸፉን ተከትሎ ተስፋ የቆረጠው አገዛዝ አሁን ትኩረቱን የጸጥታ ስጋት አለ በሚል ሰበብ ማህበረሰቡን ማሸበርና ባልተፈቀዱ ማህበራዊና ፖለቲካዊ ስብሰባዎች ላይ ጥብቅ ቁጥጥርና አፈና ማድረጉ ላይ አድርጓል። ከአዲስ አበባና ከተለያዩ የክልል ዋና ዋና ከተሞች የደረሱ ምስጢራዊ መረጃዎች እንደሚያመለክቱት የፌዴራል ፖሊስ፣ የሪፐብሊካን ጥበቃና የደህንነት መዋቅሩ በጋራ በመሆን በከተሞች አውራ ጎዳናዎችና መግቢያ መውጫ በሮች ላይ ሰፊ ፍተሻ እያካሄዱ ይገኛሉ። ይህ ፍርሃት የወለደው ጥበቃ አገዛዙ በህዝብ ልብ ውስጥ ብቻ ሳይሆን በመዲናዋም ጭምር ዋስትና እያጣ መምጣቱን ቁልጭ አድርጎ የሚያሳይ ነው። በገጠር ከተሞችና ወረዳዎች የምርጫ ቁሳቁስ ማከፋፈያ ጣቢያዎች በፋኖ ብርቱ ክንድ ሙሉ በሙሉ መውደማቸውንና በከተሞች ደግሞ ታዳጊ ህፃናትን ሳይቀር በፋይዳ መታወቂያ ስም ለኮሮጆ ማጭበርበሪያ እየተጠቀሙ መሆኑን መዘገባችን ይታወሳል። አሁን ደግሞ የዲፕሎማሲው መክሸፍና የዓለም አቀፍ ታዛቢዎች እገዳ ታሪካዊ ሽንፈት ያከናነበው የብልጽግና ቡድን የስልጣን እድሜውን ለማራዘም በኃይልና በአፈና ላይ ብቻ ተመስርቶ የመጨረሻውን የጭንቀት መንገድ እየተጓዘ መሆኑን በመሬት ላይ ያሉ ሁነቶች በግልጽ ያሳያሉ። ለዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር።
ጊዜያችሁን ሰውታችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ጠቃሚ ሆነው ካገኛችኋቸው ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ለሌሎች እንድንደርስ ይርዱን። እስካሁንም ሰብስክራይብ ያላደረጋችሁ የቻናላችን ቤተሰቦች በድጋሚ ቻናላችንን ሰብስክራይብ እንድታደርጉ እናስታውሳችኋለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸር ሰንብቱ።